ከሰው ልጅ ባህሪያት መካከል እንደ ግርማ ሞገስ የሚያስከብር እንደ ተረጋጋ ስብዕናም የሚማርክ ነገር ምን አለ? አስቡት። ስማችሁ ሲነሳ ግርማችሁ ሲከተላችሁ፣ ለትንሹም ለትልቁም መደንገጥ ስታቆሙ፣ ሰዎች እናንተን መከተል ሲጀምሩ። አስቡት። በምንም ሁኔታ ውስጥ የተረጋጋችሁና ለተፈጠረባችሁ ነገር ፈጣን ምላሽ የማትሰጡ እንዲሁም በቀላሉ የማትረበሹ ስትሆኑ ምን ያህል ተጽዕኖ መፍጠር እንደምትጀምሩ። መጣል የጀመረው ዝናብ እስኪያባራ ተረጋጉ። ንዴታችሁ እስኪበርድ ተረጋጉ። የለመናችሁት ነገር እስኪሆንላችሁ ተረጋግታችሁ ጠብቁ። ፈልጋችሁ ያጣችሁት ሰው ወደ ሕይወታችሁ እስኪመጣ፣ የሚያስፈልጋችሁ ሥራ ከፈጣሪ እስኪሰጣችሁ ተረጋጉ። የእናንተ ካልሆነ ስለ ቸኮላችሁ የምታገኙት ክብርም ሆነ ሽልማት አይኖርም። ካልተፈቀደላችሁ አለቀሳችሁም፣ ተነጫነጫችሁም፣ ተናደዳችሁም የእናንተ የሚሆን ነገር የለም። የአገራችን አባባል እንዲህ ይላል፣ የቸኮለች አፍሳ ለቀመች። ባትቸኩልና ብትረጋጋ የያዘችውን እህል ተገቢው ስፍራ ሳታደርስ አፍሳ ለመልቀም ባልበቃች ነበር። አዎ ጨቅናዬ፣ አትዋከብ። የተረጋጋ ሰው ሁን። ራስህን አታስጨንቅ። ጊዜ የሚፈታቸውን ጉዳዮች ለጊዜ ስጥ። ስለ ቸኮልክ ብቻ የምትደርስበትና በፍጥነትህ ምክንያት ብቻ በእጅ የምታስገባው ነገር የለም። ሕይወት የራሷ የሕይወት መንገድ፣ የራሷ የቀን ገደብ አላት። አንተ ስላዘንክ ፈጥኖ የሚደረግልህ፣ አንተም ስለተደሰትክ በፍጥነት ከእጅህ የሚወጣ ነገር አይኖርም። አንዳንድ ያለመረጋጋቶች የሚፈጠሩት የያዝነውን እንዳናጣ ወይም የሚመጣው እንዳያመልጠን ይሆናል። እውነታው ግን በመርበትበት ያለንን ማቆየት ወይም የሚመጣውን ማግኘት አለመቻላችን ነው። ንዴትና ብስጭታችን የሆነን መጥፎ ነገር እንዳልሆነ ቢያደርገው ጥሩ ነበር። ችኮላና ሩጫችን የዛሬ ዓመት መድረስ ያለብንን ስፍራ ዛሬ ቢያደርሰን መልካም ነበር። የማያባራው ፍላጎትና ምኞታችን ብቻ አሁኑኑ ያሰኘንን ነገር በእጃችን ቢያስገባ ጥሩ ነበር። ነገር ግን የተፈጥሮ አሰራር ከዚህ የተለየ ነው። የምትመኘውን ትልቅ ነገር ለማግኘት መታገስ አለብህ። መድረስ የምትፈልገው ስፍራ ለመድረስ ተረጋግተህ ሁሌም ጉዞ ላይ መሆን ይኖርብሃል። የስሜት ብልሃትህን ለማሻሻል፣ በአስተሳሰብና በማንነት ልቆ ለመገኘት፣ ለምላሾች መዘግየት፣ ራስን መግዛትና የተጠኑ እርምጃዎችን ማድረግ ይኖርብሃል። አዎ፣ በሕይወት ሽንፈትም አሸናፊነትም አለ። በሕይወት ደስታም ሐዘንም አለ። ማግኘትም ማጣትም አለ። ማትረፍም መክሰርም አለ። ፍቅርም ጥላቻም አለ። ትልቁ ቁም ነገር በእነዚህ ሁሉ ተቃራኒ ሁነቶች ውስጥ አቋምን አክብሮ፣ ስሜትን ገዝቶ፣ ራስን ገስጾና ተረጋግቶ ነገሮችን ማሳለፍ መቻል ነው። ጊዜ እንደ ወራጅ ወንዝ ነው። ወራጁ ውሃ በወንዙ ውስጥ ያለውን ቆሻሻ ቀስ በቀስ እያጣራ እንደመምጣቱ፣ ጊዜም እንዲሁ በሕይወት ያለውን አላስፈላጊ ነገር በሂደት እያስወገደ ይመጣል። ይህም የሚሆነው ስለ ቸኮልክ ወይም ያዙኝ ልቀቁኝ ስላልክ አይደለም። ለጥያቄዎች በሙሉ ፈጣሪ በጊዜው ምላሽ እንዲሰጥ ስትፈቅድ የሚሆንና የሚገባህ ነገር በሰዓቱ ይደረግልሃል። መቆጣጠር የምትችለውን የሕይወትህን ክፍል ተቆጣጠር። ማስተካከል የምትችለውን ጉዳይ አስተካክል። ከአቅም በላይ የሆነን ጉዳይ በመታገል ጊዜህን አታጥፋ። ተረጋጋ። ፈጣሪ የሚሰጥህን ምላሽ በትዕግስት ጠብቅ። የፈጣሪን ትክክለኛ ሰዓት ተጠባበቅ።
ከሆነብህ በላይ ለሆነልህ ጉዳይ የምትሰጠው ምላሽ ያንተን ጥበብና ብስለት እንደሚያሳይ ወቅ። ሳይገባ ለውሳኔ አትቸኩል። ሳትረዳ ለፍርድ አትፍጠን። ጉዳዩን ሳታጣራ እርምጃ አትውሰድ። ሕይወት የውሳኔዎች ነጸብራቅ ከመሆኑ አንጻር በተቻለ መጠን ከየትኛውም ውሳኔና እርምጃ በፊት እርግጠኝነትን አስቀድም። ይብዛም ይነስም በትንሹ እርግጠኛ የሆንክበት ነገር ዝግጁነትህን ይጨምራል። አቅጣጫህን ያስተካክላል፣ መንገድ ይጠቁምሃል። የፍቅር ሕይወትህን በመለያየት ለመቋጨት ከመጣደፍህ በፊት ማወቅ የሚገባህን መርምረህ ወቀው። ብሎም ከመለያየት በኋላ ለሚመጣው የተለየ የሕይወት ዘይቤ ዝግጁ መሆንህን እርግጠኛ ሁን። ሥራህን ከማቆም በፊት ስለምትጀምረው አዲስ ሥራ በቂ መረጃ ይኖርህ። ከቤት ሳትወጣ የት እንደምትሄድ ማወቅ እንዳለብህ ሁሉ አንድን ነገር ስታቆም በቀጣይ ምን እንደምትጀምር ወቅ። አዎ ጀግናዬ፣ እርግጠኝነት ይቅደም። ቢሳካም ባይሳካም አየር ላይ መቅረት እንደሌለብህ ታውቃለህ። ያሰብከው ቢሆንም ባይሆንም መጨነቅና መጎዳት እንደሌለብህ እርግጥ ነው። ምንም ነገር ከማድረግ በፊት በልበ ሙሉነት በእርግጠኝነትና በእምነት ማድረግ ከብዙ አደጋ ይታደግሃል። በእርምጃው እርግጠኛ የሆነ የጉዞውን አቅጣጫ የሚያውቅ እንቅስቃሴውን የተረዳ ሰው ኃላፊነት ከመውሰድ ወደ ኋላ አይልም። ወዴትም ልትሄድ ትችላለህ። ምንም ልታደርግ ትችላለህ። እንዴትም ልታደርገው ትችላለህ። ነገር ግን አንድ ነገር ስታደርግ አንዱን መተው፣ አንዱን ስትጨብጥም አንዱን መልቀቅ የማይቀር ነው። ለማያዋጣ ግንኙነት ተብሎ የተረጋጋውንና ሰላማዊውን ግንኙነት ማፍረስ ከማስተዋልና በጉዳዩ ላይ እርግጠኛ ካለመሆን የሚመጣ ነው። አዎ፣ ቅድሚያ ማግኘት ያለበት ነገር ቅድሚያ ሊሰጠው ይገባል። እርሱም የጠለቀ ዕውቀት ነው። እርሱም የመጪው ክስተት ግልጽነት ነው። እርሱም እርግጠኝነት ነው። የትኛውም ውሳኔ በደመ ነፍስ ሳይሆን በሰከነ መንፈስ፣ በስሜታዊነት ሳይሆን በተረጋጋ አእምሮና በማስተዋል የሚወሰን ነው። አደጋ እንዳለው ብታውቅም የአደጋውን ምንነት ልትረዳው ይገባል። ከውሳኔ በኋላ የሚገጥምህን ክስተት መገመት ባይከብድህም በእርሱ ዙሪያ የምትሰጠው ምላሽ ላይ በሰፊው መዘጋጀት ይኖርብሃል። ስለምታገኘው ነገር እርግጠኛ ሳትሆን ያለህን አትጣል። የሚመጣው ነገር እንደሚጠቅምህ እርግጠኛ ሳትሆን እጅ ላይ ያለውን አሳልፈህ አትስጥ። ለመቅደም ሲጣደፉ መቀደምም እንዳለ አስታውስ። ዓለምን ስናስስ ዘመናት አለፉን። ሥጋችንን ለማስደሰት ስንኳትን የዕድሜያችን እኩሌታ ተጋመሰ። በማስመሰል ስንመላለስ ገጽታችን ሁሉ ተቀያየረ። ድካማችን ለምን እንደሆነ አናውቅም። ነገር ግን ሳንታክት እንደክማለን። ምን እንደምንፈልግ አናውቅም። ነገር ግን ሁሌም ፍለጋ ላይ ነን። አእምሯችን ለአንዴም አርፎ አያውቅም። አካላችን ቢቀመጥም ሐሳባችን ግን የምኞት ውቅያኖስን ይዋኛል። ሰውነታችን የተረጋጋ ቢመስልም ውስጣችን ግን ሁሌም ላይታች ይላል። እንዲሁ ይዋትታል፣ ይደክማል። የዚህ ሁሉ ድካም ምክንያት እውነትን አለመያዛችን ነው። ከእውነት አለመጠጋታችን፣ ከውሸት ዓለም እውነትን አለመምረጣችን ነው። ይህ የምንርቀው እውነት፣ ይህ የሰላም ባለቤት፣ የፍቅር ንጉሥ፣ የእርካታ ምንጭ ደግሞ የዘላለም አምላክ ፈጣሪ ነው። የዓለም ስጦታ ሲታይ ትልቅ ነው፣ ሲጨበጥ ግን ጉም ነው። ዓለም የምታጎናጽፈን ክብር መመዘኛው ሁሌም ዓለማዊ ልኬት ነው። አዎ፣
ከእውነት ተጠጉ። ከሰላም ባለቤት ተወዳጁ። በሕይወታችሁ የፍቅርን ጌታ አንግሱት። በጉዞአችሁ ሁሉ እርሱን አስቀድሙ። ምድራዊ ጸጋ፣ ዓለማዊ ክብር ዘመናችሁን በሙሉ አብሯችሁ አይቀመጥም። ዘመናችሁን ሙሉ የምትለፉለት ገንዘብ ውስጣዊ እርካታን ሊሰጣችሁ አይችልም። የዘወትር ምኞታችሁ የሆነው የሰው ፍቅርና ዝና አእምሮአችሁን ሊያሳርፍ አይችልም። እግዚአብሔር አብሮን ከሌለ ሕይወታችን ባዶ ነች። በምድር ላይ የምር ካልተመላለስን፣ የእውነት ለነፍሳችን ቅድሚያ ካልሰጠን፣ ከልባችን ፈጣሪን ካልተጠጋን ምንም መንፈሳዊ ጸጋ ሊኖረን አይችልም። የምታዩት የዓለም ክብር፣ ዝና፣ ጌጥና ገንዘብ፣ ጭብጨባና ውዳሴው ሁሉ ያጓጓል። ነገር ግን ሲደረስበት ያለ ፈጣሪ በረከት ምንም ነው። ከምንም በላይ መጥፊያና ማማረሪያ ሊሆን ይችላል። ዕውቀትና እውነትን ለያዙ፣ በፈጣሪያቸው ለታመኑ፣ የምር ጸጋቸውን አምነው ለተቀበሉት በረከታቸው ነው። አዎ ጀግናዬ፣ አስሰ የማትጨርሰው ዓለም ውስጥ መዋተት አቁም። ድካምህ ሁሉ ረብ ያለው ፍሬ የሚያስገኝልህ አድርግ። ትልቅ ነገር የሚሰጥ ፈጣሪ እንጂ ዓለም አይደለም። ሰላም ያለው ዕድሜ ልክህን የምትደክምለት ንብረትና ዝና ውስጥ ሳይሆን የዘላለም አባትህ ከሆነው ከፈጣሪ ዘንድ ነው። የምታየው ዓለማዊ ነገር ሁሉ አምሮትህን አያወጣውም። እንቅልፍ ያጣህለት የትኛውም መዳረሻ አያሳርፍህም። ማን አብሮ ሲሆን የያዝከው ሁሉ እንደሚባረክ ታውቃለህ። ማንን ብታስቀድም አሸናፊ እንደምትሆን የተሰወረብህ አይደለም። ወዴትም ሩጥ። አሸናፊነትን ከፈለግ አምላክህ እንደቀደመልህ እርግጠኛ ሁን። በየትኛውም ዘርፍ ተሰማራ። ሥራህን እግዚአብሔር እንደሚወደው አረጋግጥ። ምንም ምረጥ። ምርጫህ ውስጥ እውነት ስለመኖሩ ደጋግማ አስብ። ከእውነት ተጠጋ፣ ዓለምንም አሸንፍ። የቀድሞ ሀገረ እንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር እንዲህ የሚል አባባል አላቸው። አብዛኛውን ሕዝብ አትከተል፣ በምትኩ ሕዝቡ አንተን እንዲከተል አድርግ። ሐሳብህ ምንም ሊሆን ይችላል። ምርጫህ የትኛውንም አይነት ሊሆን ይችላል። እንደሚያዋጣህና እንደሚያስደስትህ ካመንክ ማንም እንዲከተል አትጠብቅ። ልዩነትህ የሚከተሉህን ሰዎች መፍጠር እንጂ በሄድክበት ሁሉ የማንም ዝግጅት አድማቂ፣ የማንም መድረክ አሟሟቂና የማንም ተከታይ መሆን እንዳልሆነ ወቅ። ልክ እንደ ብዙዎች ማጨብጨብና የተባለውን መደጋገም ትልቅ ተአምር የሚፈልግ ነገር አይደለም። ተአምሩ በራስህ መንገድ ወጥቶ መታየት፣ ድንቅ የሚያስብልህ ምንም ብትባል የሆንከውን ሆነ መገኘት ነው። የተለየ የሚያደርግህ በምርጫ ምክንያት አንገትህን ሳትደፋ በልበ ሙሉነት መቆምህ ነው። የሚያስከብርህ በራስ መተማመንህን በተለየው ተግባርህ መግለጽ መቻልህ ነው። አዎ ጀግናዬ፣ ከተከታይነት ወደ አስከታይነት፣ ከአድናቂነት ወደ ተደናቂነት፣ ከአጨብጫቢነት ወደ አስጨብጫቢነት ለመቀየር የምትወስንበት ጊዜ አሁን ነው። ትላልቅ ነገሮችን መመኘት ጀምር። ስትጀምረው ቅዠት ስለሚመስል ነገር ደጋግማ አስብ። ለዘመናት እንደማይሆንልህ የሚሰማህን ነገር ለማድረግ ተንቀሳቀስ። ፍራቻ ከጅማሬ በኋላ አይኖርም። ጭንቀትህ እርምጃ ከወሰድክ በኋላ አይመጣብህም። ይሉኝታህ ራስህን መሆን ስትጀምር ይርቅሃል። ቀላል መንገድ እንዳልመረጥክ አንተም ታውቀዋለህ። ነገር ግን ከባድ ሰው ለመሆን ከባዱ መንገድ ብቸኛው አማራጭህ ነው። ዕድሜ ልክህን በተከታይነት አትኖርም። ዘመንህን በሙሉ የተባለውን እየደገምክ የተወራውን እያስተጋባህ አትቀጥልም። የራስህ መለያ መፍጠር ትችላለህ። አዎ፣ ዓላማህን ግልጽና በቀላሉ የምትረዳው አድርግ አስቀምጥ። ለትግበራ የሚመች ዕቅድ ይኑርህ።
እንደ አብዛኛው መንጋ መከተልና ራስን በበታችነት የመመልከት ጊዜ እንዲያበቃ አድርግ። ከምንም ከማንም የምታስቀድመው አንድ ዓላማ ይኖርሃል። እርሱም ቀና ያደርግሃል፣ ያሳልፍልሃል፣ ከተከታይነት ወደ አስከታይነት ያሸጋግርሃል። ብቻህን በምታራምደው አዎንታዊ ሐሳብ እምነት ይኖርህ። በእርሱ ምክንያት ለሚመጣብህ የትኛውም ነገር ኃላፊነት ለመውሰድ ራስህን አዘጋጅ። ጂም ሮን እንዳለው ምቾትን ሳይሆን ውጣ ውረድን ጠይቅ። 100 ዓመት ያለምንም እድገት በምቾት ከመኖር 30 ዓመት በውጣ ውረድ ውስጥ በጀብድ መኖር ይሻላል። የትኛውንም አዲስ ነገር መፍጠር ከፈለግ በየትኛው መንገድ ተጽዕኖ መፍጠር ምኞትህ ከሆነ ከመንጋው የመውጣት ጉዳይ አጠያቂ አይደለም። ወደ ራስህ መዳረሻ ተጠጋ። እምነትን ከራስህ ጀምር። በምርጫ ተጽዕኖ ወደ መፍጠር ተሸጋገር። ሕይወት ከሀ ጀምራ እስከ ፐ ስትጓዝ በእያንዳንዱ ሰው ውስጥ የራሷ መልክና አሻራ አላት። የፈተናን ጽንፍ፣ የደስታን ጥግ፣ የችግርን መዓት፣ የሐሴትን ማዕቀፍ በአንድ ላይ እያፈራረቀች ማሳየት የምትችል መልከ ብዙ፣ ገጸ ብዙ፣ ትልቅ ዥንጉርጉር ማህደር ነች። በእያንዳንዳችን ምርጫ ውስጥ ሕይወት የምትመራን አቅጣጫ ይኖራል። አቅጣጫዎቹም ምቾትን ወይም ስቃይን፣ ደስታን ወይም ሐዘንን፣ ረፍትን ወይም ድካምን ሊያስከትሉብን የሚችሉ ናቸው። አብዛኛው ሰው የሚኖረው ሕይወት የግዳይ ሳይሆን የምርጫ ሕይወት ነው። ከሆነው ሰው ከማንነታችን ጀምሮ እስከ ከበቡን ሰዎች፣ እስከምናውቃቸው ጉዳዮች፣ እስከምንከተላቸው ሰዎች ድረስ መርጠንና ፈልገን የምናደርጋቸው ናቸው። የትኛውም ምርጫ ደግሞ ውጤትን ያመጣል። ለውጤቱም ኃላፊነትን መውሰድ ይጠይቃል። ለእያንዳንዶቹ ምርጫና ውሳኔዎች ደግሞ ኃላፊነት ካልወሰድክ አንድ እርምጃ ልትራመድ ትችላለህ፣ ሁለተኛውን ግን አትደግመውም። አዎ ጀግናዬ፣ እያደረሱህ ነው። ምርጫዎችህ ወደ ግብህ እያቀረቡህ ነው። ውሳኔዎችህ ወደ ህልምህ እያስጠጉህ ነው። እርምጃዎችህ ወደ መዳረሻ እያቀረቡህ ነው። ከምቾትህ ስትወጣ፣ የህይወት ክብደት ሲሰማ፣ ግራ መጋባት ሲወርህ፣ ጨለማው ሲመጣ፣ ፈተናዎች ሲደጋገሙ፣ ፍርሃት ሲቆጣጠርህ፣ ስጋት ውስጥ ስትወድቅ፣ ድፍረት ስታጣ፣ ህይወት እየፈተነችህ ነው። ልኬትህን እየፈለገች ነው። አቅምህን እየለካች ነው። ጽናትህን፣ ትዕግስትህን፣ ብርታትህን እየመዘነች ነው። የዚህ ሁሉ ክስተት ዋናው መንስኤ መርጠህ የተጓዝክባቸው የህይወት መንገዶች፣ ውሳኔህና እርምጃዎች ናቸው። ነገር ግን በጽናትህ ልክ፣ በብርታትህ መጠን ስታሸንፍ ሕይወት የምትሰጥህ ህልም አለ። ስትሻገራቸው የምትሸልምህ ዋንጫ አለ። ስታልፋቸው የምታበስርህ የድል ዜና አለ። አዎ፣ ፊትህ የቆመው መሰናክል ከግብህ የሚያደርስህን መንገድ የሚከፍት ነው። ብርታት የሚያድልህ፣ ጥንካሬን የሚያጎናጽፍህ፣ የሚሰራህ ነው። እንቅልፍ የነሳህ ችግር በረከት የሚያመጣ፣ ትሩፋትን የሚያድል፣ ጥበብን የሚያጎናጽፍ፣ ደስታን የሚያስከትል ነው። ተስፋ ለመቁረጥ አትቸኩል። አቅምህን ለማጣት፣ ከጥንካሬ ለመለየት አትጣደፍ። የደበዘዙ የህይወት ገጾች እንዳሉ ሁሉ የፍካትና የደስታ ጊዜያትም ይኖራሉ። የሽንፈትና የስንፍና ወቅቶች እንደመኖራቸው የአሸናፊነት፣ የጥንካሬና የብርታት ጊዜያትም አሉ። ሕይወት ገና ስንቱን ታሳይሃለች። መዓቱን እልፉን ታስጎበኝሃለች። በብዙ ውጣ ውረዶች ትፈትንሃለች። መዓቱን ታወርድብሃለች። ያለህን ታሳጣሃለች። ከፈተና ጀርባ ግን ሐሴትን ታድልሃለች። ከመዓቱ በኋላም በበረከት ትሞላሃለች። ያለህን ወስዳም አትቀርም። በምትኩ የተሻለውን ትለግስሃለች።
በተስፋ አትደራደር። ኃላፊነትን ውሰድ። ኮራ ጀነን ብለህ በፍጥነት ከመዳረሻ ለመድረስ ወደፊት ተራመድ። ማንኛውም ሰው እንደ አንድ የሰው ልጅ እንደ አንድ በፈጣሪ ተአምራት የሚያምን ሰው እጅግ ልዩና ጥራት ያለው ማንነት ተሰጥቶታል። በሚጠሉ መሃል፣ በሚገፉ መሃል፣ በሚጠየፉ በሚያፍሩብህ ሰዎች መሃል ብትሆን እንኳን መኖር ትችላለህ። በሚያንቋሽሹና በሚዘልፉ ሰዎች መሃል እንኳን መድመቅ ትችላለህ። በጨለማው ማንም ደጋፊ በሌለበት ዓለም ውስጥ ማንም አጋዥ ባላገኘበት ሁኔታ ውስጥም ቢሆን ራስህን ማብቃት ትችላለህ። የአንተነትህ ዋስትና የገዛ ወኔህና የእግዚአብሔር አምላክህ ድጋፍ እንጂ የሰዎች ድጋፍ ወይም ግፊት አይደለም። የማናችንም ማንነት በመከራ መሃል መኖር ይችላል። በእሾህ ተከቦም ቢሆን እንደ ደማቋ ጽጌረዳ ደምቆ መታየት ይችላል። የምትወደውን እያደረግ ራስን መሆን ያንተ ድርሻ እንጂ የማንም አይደለም። ባመንክበት ውሳኔ መጽናት ያንተ እንጂ የማንም ኃላፊነት አይደለም። አዎ ጭግናዬ፣ መኖር ትችላለህ። በፈተናዎች መሃል፣ በችግሮች፣ በጫናዎችና በጥላቻ ውስጥ መኖር ትችላለህ። እግዚአብሔር የወደደውን ያደርግብሃል። ፈጣሪ በመረጠልህ ውስጥ ያስገባሃል። አባትህ በምትሰራበት መንገድ ይመራሃል። በሁኔታዎች ውስጥ ለማለፍ እንጂ በሁኔታዎች ቁጥጥር ራስህን ለመጣል አትሞክር። ብትወድቅ የውድቀትህ ምክንያት ራስህ ነህ። ብትሳሳት የስህተትህ መንስኤ አንተው ነህ። ብርቅ ባልሆነው ውድቀትና አዲስ ባልሆነው ስህተት መሃል ደግሞ ጠንካራውን ማንነት መገንባትም እንዲሁ ያንተ ድርሻ ነው። ለራስ ከንፈር በመምጠጥ የሚመጣ ነገር የለም። ደጋግሞ በማለቃቀስ እድልን በማማረር ራስንም ከመውቀስ የሚገኝ ትርፍ የለም። ስለሆነው አትጨነቅ። ይልቅ በሆነው ዙሪያ ማድረግ ስለምትችለው አስብ። በሁኔታ አትደናገጥ። ይልቅ ከሁኔታ የምትወጣበትን መንገድ አሰላስል። አዎ፣ ከእግዚአብሔር ፍቃድ ውጪ በሰዎች ተግባር ብቻ የሚገታ የህይወት ጉዞ የለም። ፈጣሪ እንደምትወጣው ሳያምን የሚመርጥልህ ውጣ ውረድ አይኖርም። በማንኛውም ሁኔታ ውስጥ መታመኛ ፈጣሪ ነው። ምንም ያህል ብትሰቃይ፣ ምንም ያህል ዋጋ ብትከፍል፣ ለስቃይ ማብቂያ የሚያበጅለት ለከፈልከው ዋጋ ተመጣጣኝ ውጤት የሚሰጥህ የምታምነው አባትህ ነው። የመጣው ይምጣ፣ የሆነው ይሁን፣ የተደረገውም ይደረግ። እንዴትም ለጊዜያዊ መሰናክሎች እጅ እንዳትሰጥ። በምንም መንገድ ከሁኔታዎች በታች እንደሆንክ አታስብ። ክፍያህ ቀርቧል። ስኬትህ ከፊት ነው። ውስጥን የምታሳርፍበት፣ ለጥረትህ የምትሸለምበት፣ በፈጸምካቸው ጀብዶች የምትኮራበት፣ ለራስህ የማይበገር ድጋፍ የምትሆንበት ጊዜ ሩቅ አይደለም። ከችሎታ በታች አትኑር። በፍጹም ዋጋህን አሳንሰህ አትገኝ። የሚጠብቀኝ ብዙ ነው። ኃላፊነቴ እያደር ይጨምራል። እድሜ ይገፋል። የህይወት ክብደት በየጊዜው ይጨምራል። ህልሜን የመኖር ገንዘብን የማሳደድና በማህበረሰቡ እሳቤ የመመራት አጣብቂኝ መሃል ወድቄያለሁ። ራሴን ስመለከት ፍርሃቴ ጎልቶ ይታየኛል። ስለ ራሴ ሳስብ የዋጋዬን ማነስ፣ የበራስ መተማመኔን መሸርሸር አስተውላለሁ። ፍላጎቴ ቢገባኝም ተግባሬ ግን ፍላጎቴን ሲመግብ አልመለከትም። ሐሳብና ስራዬ፣ ፍላጎትና የጉዞ አቅጣጫዬ፣ ምኞትና ውሎዬ ለየቅል ሆነውብኛል። ነገር ግን አንድ ነገር አውቃለሁ። ምንም እንኳን አሁን የተሳሳተ መንገድ ላይ ብሆን ወደ ትክክለኛው አቅጣጫ መግባት እችላለሁ። ምንም እንኳን አሁን የምፈልገው ስፍራ ባልገኝም በእርግጥም ግን ሳይረፍድብኝ የሚገባኝ ስፍራ አገኛለሁ።
ምንም እንኳን በሚጎዳኝ መጥፎ ልማድ ብከበብም አሁንም ግን ራሴን ነፃ ማውጣት እችላለሁ። አዎ አንድ ነገር አውቃለሁ። ዕውቀቴም የነፃነቴ ዋና ግብዓት እንደሚሆን አምናለሁ። ዕውቀቴን ለመጠቀም ለራሴ የመጨረሻውን ገደብ አስቀምጣለሁ። ለቃሌ ለመታመን ለራሴ ወግናለሁ። ለራሴ ብዬ አምላኬን እማጸናለሁ። ለገዛ ፍላጎቴና ምኞቴ ብዬ እያወቅኩ ሰቃያለሁ። ከዚህ በኋላ ማንም እስኪያምንብኝ የምጠብቅ ሰው አይደለሁም። ለራሴ አውቃለሁ። ዕውቀቴንም የስኬቴ ስንቅ አድርጌ እጠቀመዋለሁ። ዋጋዬ በእጄ ነውና ማንም አንስቶ እንዲሰጠኝ አልፈልግም። አሁን ያለሁበት ስፍራ የመዳረሻዬን ከፍታ ሊወሰንልኝ አይችልም። የዛሬ ውጣ ውረዴ እግዚአብሔር ካሰበልኝ አስደናቂ ሕይወት ሊያስቀረኝ አይችልም። ፍርሃቴን አውቀዋለሁ። ብቸኛው ምርጫዬም መጋፈጥ እንደሆነ ደጋግሜ ለራሴ ነግረዋለሁ። በራሴ ተማመናለሁ። በውሳኔ እጸናለሁ። በየጊዜው ራሴን እፈትናለሁ። በፈተናዬ ውስጥም በየጊዜው እሻሻላለሁ፣ እቀይራለሁ፣ አድጋለሁ። አዎ ጀግናዬ፣ በአሁኑ ሁኔታ አትገደብ። መነሻ መጨረሻን እንዲወስን አትፍቀድ። የጉዞ አቅጣጫ ቢጠፋብህ፣ ያለህበት ስፍራ ግራ ቢያጋባህ፣ የደረሰብህ ጫና ቢያስጨንቅህ፣ ለምርጫ ብትቸገር እንኳን አሁንም የገዛ ሕይወትህ ዕጣ ፋንታ በአምላክህና በራስ እጅ ላይ እንደሆነ አስታውስ። ሁሉም ዓላማህን ይረዱት ዘንድ አትጠብቅ። አንተ ግን በተረዳኸው ልክ በጥቂቱም ቢሆን እየኖርከው እንደሆነ እርግጠኛ ሁን። ውሳኔው ያንተ ነው። አንድም ለዘመናት ያለህበት ስፍራ ቆሞ መቅረት፣ አሊያም ስፍራህን ለቀህ ለመውጣት፣ ለአዲስ ፈተና ራስን ለማጋለጥ ወስኖ ወደ ተግባር መግባት። ከውጫዊ ጫና የነፃውን የግል ውሳኔህን አስቀምጥ። ወስን፣ ራስህን ታደግ። ምንም እንኳን ለእውንነቱ ዓመታትን ቢፈጅ፣ ለመሳካቱ ረጅም ርቀት ቢያስጉዘኝ፣ ይህ ነው የማይባል ዋጋ ቢያስከፍለኝ፣ ጭንቀቴን ቢጨምረው፣ ጥንካሬን ቢፈትነው እንኳን ህልሜ ህልም ብቻ ሆኖ እንዲቀር አልፈቅድም። የመጀመሪያዎቹ ህልምን የመኖር ጊዜያት እጅጉን ፈታኝ መሆናቸውን ማንም በህልሙ መንገድ የሚጓዝ ሰው ያውቃል። ራስን አቅጣጫ ማስያዝ፣ ከወዳጅ መለየት፣ ከፈጣሪና ከራስ ውጪ ከማንም ምንም አለመጠበቅ፣ አብዝቶ በጥረት ማመን፣ በትጋት መተማመን፣ ዋጋ ለመክፈል ራስን ማዘጋጀት ከሚባለው በላይ ይፈትናል፣ ያሳምማል፣ ተስፋ ያሳጣል። ነገር ግን ይህን ሁሉ ተረድቻለሁና ህልሜ እንዲሁ በሐሳቤ የሚቀር ስተኛ የምመለከተው በምናቤ የሚመላለስ ብቻ ሆኖ እንዲቀር አልፈቅድለትም። ለማንም እኔ ያውቃለሁ አልልም። ለራሴ ግን እኔ ያውቃለሁ። ማንንም ለመቀየር አልታገልም። ነገር ግን ለራሴ በፍጹም አላንስም። እውን አድርጌ ከማመን በቀር ሌላ ምርጫ አሳጣዋለሁ እንጂ ማንንም ለእኔ ብቻ በሚታየኝ ህልም እንዲያምን አላስገድድም። አዎ አልፈቅድም። ሐሳቤ ተቀብሮ እንዲቀር አልፈቅድም። ራእዬ ወሬ ብቻ ሆኖ እንዲቀር አልፈቅድም። ህልሜ ልቤን የሚያሞቅ ምናባዊ ግኝት ብቻ እንዲሆን አልፈቅድም። ለራሴ ፍቃድ እሰጣለሁ። ራሱን የመሆን ፍቃድ፣ ሐሳቡን የመኖር ፍቃድ፣ ፍርሃቱን የመጋፈጥ ፍቃድ፣ ራሱን የማስቀደም ፍቃድ፣ ለራስ ኖሮ ለሌሎችም የመድረስ፣ ራሱን አብቅቶ ብዙዎችን የማብቃት፣ ታግሎ የማታገል፣ ሰርቶ የማሰራት፣ ሆኖ ተቀይሮ ኖሮ የማስተማር ፍቃድ ለራሴ እሰጣለሁ። ከራሴ በላይ ማንም ያሰረኝ የለም። ከአስተሳሰቤ ውጪ የገደበኝ የለም። ከፍርሃቴ በቀር ማንም ከአቅሜ በታች እንድኖር አላደረገኝም። የገዛ ስኬቴ ጠላት እኔ እንደሆንኩ ገብቶኛል። የገዛ ከፍታዬ መሰናክል ለዓመታት የምመራበት የህይወት መርህ እንደሆነ ተገልጦልኛል። የገዛ ከፍታዬ መሰናክል ለዓመታት የምመራበት የህይወት መርህ እንደሆነ ተገልጦልኛል።
የውድቀቴ መንስኤ መጥፎ ልማዴ መሆኑን ተረድቻለሁ። በተረዳሁት ልክ እንቅፋቶችን አስወግዳለሁ። ዕለት ዕለት ራሴን አሻሽላለሁ። ለህልሜ ብቁ መሆኔንም ለራሴ ያሳያለሁ። አዎ ጀግናዬ፣ ህልሜን እንድትኖር የሚገፋ ማንም እንደሌለ አስታውስ። ለአንተ ስኬት ዋጋ የሚከፍል፣ ለአንተ ምቾት ከስርህ የሚነጥፍ፣ ለአንተ ጥንካሬ የሚለፋ፣ ለአንተ ህልም አደጋ ውስጥ የሚገባ ሰው የለም። ሕይወትህ የራስ ኃላፊነት ነች። ምንም ችግር ይግጠምህ፣ ለምንም አደጋ ብትጋለጥ፣ ምንም ብታጣ፣ ቀዳሚው ተጎጂ ብሎም ቀዳሚው ችግሩን ተጋፋጭ አንተው ራስህ ነህ። ከምታልመው በላይ የምትኖረው፣ በምናብህ እየታገልከው እውን ለማድረግ ከምትጥረው በላይ በእውን የምትፋለምለት፣ እንዲሆንልህ ከምትመኘው በላይ በሂደት እየሰራህበት እውን የምታደርገው ተጨባጭ ህልም ይኖርህ። ለእርሱም ዋጋ ከመክፈል በፍጹም ወደ ኋላ እንዳትል። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ህመም ይኖርብሃል። ለትውስታው እድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍል ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የህይወት ገጠመኞች መገለጽ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነት አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የህይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን፣ ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የህይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ሕይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። እውነት ነው፣ መጪው መልካም ይሆናል። ነገር ግን መጪውን አልኖርከውም፣ አትኖረውምም። እውነት ነው፣ ነገ የተሻለ ቀን ነው። ነገር ግን ነገ ላይ መድረስ አትችልም። ወደፊት ብዙ የሚስተካከል ነገር ይኖራል። ነገር ግን ዛሬስ ምን ተይዞ ስለ ወደፊት ይታሰባል? ይታቀዳልስ?
አስበህ እንደጨረስክ ምን እንደምትሆን በማታውቅበት ሁኔታ ስለ ነገ በማሰብ አእምሮ ሊፈነዳ ይደርሳል። የነገ ፈተና እንዳለ ሆኖ አንተ ዛሬ ምን እያደረክ ነው? ለነገ የያዝከው ቀጠሮ እንደተጠበቀ ሆኖ አንተ ዛሬህን በምን እያሳለፍክ ነው? ስላለህበት ቅጽበት እውነተኛ ማስረጃ እያለ እንዴት ከዛሬ በተሻለ በነገ እርግጠኛ ልትሆን ቻልክ? እንዴት ተጨባጩን ዛሬ በነገ አስበለጥክ? ይህን ያክል ለነገ እንድትጓጓና እንድትጨነቅ ያደረገ ምን እንደሆነ ለመረዳት ሞክር። ስንፍና፣ ለነገሮች ቀጠሮ ማብዛት፣ ፍጹም እንከን አልባ ተግባርን መጠበቅ፣ ሁሌም በኋላ ከአሁን የተሻለ ነው ብሎ የማሰብ አባዜ፣ የትኛውም ግን ቅንጣት ትርፍ አያስገኝልህም። አዎ ጀግናዬ፣ ስቀ ተደስተ ተጫውተ ደምቀህበት የምታሳልፈው የሕይወትን ግሩም ስጦታ የምታጣጥምበት ሁሉን በእጁ ሁሉን በደጁ የያዘው ዛሬ አያሳዝንህምን? ከያዝከው ንብረት አትርፈህ እጅ ላይ ካስገባኸው ገንዘብ ይልቅ እንዴት ገና ለገና ያላጣኸውና ያልከሰርከው ንብረት ሊያስጨንቅህ ይችላል? አሁን ካለህበት የተረጋጋ ስሜት ወጥቶ የወደፊቱን ጊዜ አስከፊና መጥፎ አድርጎ መተንበዩ ለምን አስፈለገ? በእርግጥ የሰው ልጅ ያስብ ዘንድ የግድ ነው። ለነገውም ማቀዱና ማውጣት ማውረዱ ተገቢ ነው። ለነገው የሚጨነቅለት አምላክ እያለ ግን ዛሬውን በእንቅልፍ እጦትና በከፋ የራስ ምታት ማሳለፍ የለበትም። ያጣው ብዙ እንደሆነ ደጋግሞ ይመለከታል። አንዳንዴም ራሱንና አምላኩን እየወቀሰ በሚኖርበት አኳኋኑ እንዴት ያገኘውን ያለውንና የተሰጠውን በመመልከት የተረጋጋ ሕይወት መኖር ተሳነው ቢባልም አጥጋቢ ምላሽ አይገኝም። አዎ ማንም ቢሆን መመልከት ከሚገባው ይልቅ መመልከት የሚፈልገውን ይመለከታል። ማሰብ ከሚገባው ይልቅ ማሰብ የሚፈልገውን ያስባል። ከዛሬ በላይ ስለ ነገ ማሰብና መጨነቅም ከዚህ የተለየ ምክንያት አይኖረውም። ሕይወት ዛሬ ሆና ነገን ካልኖርኩ ማለት ደስታ የአስተሳሰብ ጉዳይ ሆኖ ለመደሰት ቀጠሮ መያዝ የሕይወትን ውበት የመኖርን መልካም ገጽ ማበላሸቱ አይቀርም። ከነገው ዕቅዶች ብዛትና ርቀት በላይ የዛሬው ተግባር ላይ አተኩር። ከዛፉ ጥላ በላይ ስለ ችግኙ አተካከል አስቀድመህ መርምር። ከነገ ቀንሶ ዛሬን መኖር እንጂ ከዛሬ ቀንሶ ለማይታወቀው ነገ መስጠት አስፈላጊ አይደለምና የሐሳብህን አቅም፣ የጭንቀትህን ጉልበት ዛሬ አሁን አንድ የተሻለ ነገር ለመፍጠር ተጠቀመው። ነገ ከመውደቅ በላይ ዛሬ ለመጀመር ትኩረት ስጥ። ወደፊት ከምታገኘው ይልቅ ዛሬ እጅ ላይ ላለ ነገር ዋጋ ስጥ። እልባት ያላገኙ ብዙ ጉዳዮች ይኖራሉ። ታምራቱ ግን ይቀጥል። የማይታወቁ ጊዜ የሚፈልጉ ያልተፈቱ እንቆቅልሾች ይኖራሉ። እነርሱ ቢኖሩም ግን ታምራቱ ይቀጥል። ፋታ የማይሰጡ በየጊዜው የሚደራረቡ የሕይወት ሸክሞች አይጠፉም። ቢሆንም አሁንም ተአምሩ ይቀጥል። ትኩረት ያልተሰጣቸው ነገር ግን እያደር እየሸረሸሩን የሚሄዱ ነገሮች ይኖራሉ። በዚህም መሃል ቢሆን ግን ተአምሩ ይቀጥል። ሕይወትን በስስት የመኖር ተአምር፣ እያንዳንዱን ቅጽበታት የማጣጣም ተአምር፣ ከምናውቀው ከራሳችን በላይ የመኖር ተአምር፣ ከሰማነው ካየነው በተለየ የመበርታት ተአምር። ሸክምህ ምንም ሊሆን ይችላል። ጭንቀትህ ምንም ሊሆን ይችላል። የሚያሳስብህ እንቅልፍ የሚነሳ መልስ ያላገኘህለት እያደር አዲስ የሚሆንብህ ጉዳይ ይኖራል። ነገር ግን ከመኖርህ በሕይወት ከመቆየትህና ዕለት ዕለት በምድር ከመመላለስህ ሊበልጥ አይችልም።
አዎ ጀግናዬ፣ ተአምሩ ይቀጥል። ከፈተናዎች ጋርም ቢሆን በሕይወት ስላለህ ብቻ የምትሰራቸው ተአምራት ይቀጥሉ። ሸክምህ እንዳለ ሆኖ የምትሰራቸው አስደናቂ ተግባራት ይቀጥሉ። ማሰብ መብሰልሰልህ እንደተጠበቀ ሆኖ አንተም ሕይወትህን መኖርህን ቀጥል። ባልተፈቱ ችግሮች ምክንያት ሕይወትህ አንድ ቦታ መቆም የለበትም። ባልተፈታልህ እንቆቅልሽ ምክንያት ኑሮህን መግታት አይጠበቅብህም። ከአንተ አቅም በላይ በሆነ ጉዳይ ዘወትር እየተብሰለሰልክ መቀጠል የለብህም። መፍትሄ የሌለው ጉዳይ ባይኖርም ጊዜው እስኪደርስ ግን ያንተም ሕይወት መቀጠል ይኖርበታል። ድፍረትህ አሸናፊ እንደሚያደርግ አስታውስ። ቆራጥነትህ ችግሮችህን አሽቀንጥሮ እንደሚጥል ተገንዘብ። በአንተ ሕይወት የመጣ ጉዳይ በቅድሚያ በአምላክህና በአንተ ኃይል ብቻ እንደሚፈታ ወቅ። አዎ ሕይወትህ አንተ ባልፈጸምከው ጀብድ፣ አንተ ባላደረግከው ተአምር፣ አንተ ባልተጋፈጥከው ከባድ ነገር ይስተካከላል ብለህ አትጠብቅ። ምንም ያህል ከባድ ነገር ቢገጥምህ ክብደቱን መረዳት የምትችለው አንተ ብቻ ነህ። ስታወርደውም የነፃነቱን ጣዕም፣ የቅለቱን ስሜት የምትገነዘበው አንተ ነህ። ማንም ያልበላውን ሊያክ ይችላል፣ ያልታመመውን ግን መታከም አይችልም። ምክንያቱም ቢታከምም ሌላ በሽታ መሸመቱ አይቀርምና ነው። በጊዜ ሂደት ወደፊት በፈጣሪ መልካም ፍቃድ የሚስተካከሉ ነገሮች ይኖራሉና ለጊዜው ግን አሁን ላይ መገኘትን ተለማመድ። አሁን መኖርን ምረጥ። ከአሁን ጋር መጣበቅን ተለማመድ። ችግሮችን ስታስብ የሚያመልጡህን አስደሳች እውነቶች አስተውል። አስጨናቂዎችን ስታስታምም ስጦታዎችን እንዳታጣ ተጠንቀቅ። የሆነው ከባድ ነገር ከሆነ መሆን የሚገባው ሌላ አስደሳች ነገር ይኖራልና እርሱ ላይ አተኩር። በሂደትም የምትመኘውን ተአምር ፍጠር። ትንሽ ሰርተህ ስትደነቅ ራስህን አትኮፍስ። የሆነ ሰው በደገፍክ ቁጥር ውሃ አይንካኝ አትበል። ከብዙ ሰው የተሻለ ሕይወት መኖር ስትጀምር ከኔ በላይ ሰው የለም አትበል። ራስህን ስታመጻድቅ ሰው እንኳን አይቶ ከማያወጣ ጥልቅ ጉድጓድ ውስጥ እንዳትገባ ተጠንቀቅ። ኢጎህን ካልቀበርክ፣ ይሄንን በባዶ ትምክህት በትንሽ መኮፈስህን ካላቆምክ ቢዘገይም ኢጎህ ራሱ አንተን ቀብሮ አፈር እንደሚያለብሳ አትጠራጠር። ጥቂት የማይባሉ ዝነኞችን ተመልከት። በዋናነት ከከፍታቸው እያምዘገዘገ ወደ ታች የሚወረውራቸው አቅም ማጣታቸው፣ ዕውቀት ማጣታቸው ወይም ክህሎት ማጣታቸው አይደለም። ትንሽ ሰሩና ልባቸው አበጠ። ከእኔ በቀር ሰው የለም አሉ። ያዙኝ ልቀቁኝ አበዙ። ሰውን መናቅ ጀመሩ። ራሳቸውን መኮፈስ ጀመሩ። ያለማቋረጥ ኢጓቸውን በትምክህትና በባዶ ትርክት አሳበጡት። እርሱም በስተመጨረሻ እያምዘገዘገ ወደ ጥልቁ የውድቀት ጉድጓድ ወረወራቸው። በገዛ እጃቸው የጋለ ብረት ጨበጡ። ብረቱም የጋለ ነውና እጃቸውን ክፉኛ ጎዳው። ማንም ከራሱ ኢጎ የሚበልጥ ክፉ ጠላት የለውም። ማንም ከራሱ የሚበልጥ መሰናክል የለውም። አዎ ጀግናዬ፣ የላቀ ከፍታን ከፈለግ፣ ዓለምህ እንዲቀየር፣ ማንነትህ እንዲታነጽ፣ አንተነትህ እንዲጎለብት ከፈለግ ምንም ሳትል ኢጎን ቅበረው። እኔ ብቻ ልብላ፣ እኔ ብቻ ልደመጥ፣ እኔ ብቻ ልታይ፣ እንዲሁ እንደ አህያዋ እኔ ከሞትኩ ሰርዶ አይብቀል ከሚል አጉል ቅጥ ያጣ ራስ ወዳድነትና በግል ፍቅር መታወር በፍጥነት ተላቀቅ። ከልክ በላይ እኔ የሚሉ ሰዎች ደጋግመው የተመኩበት እኔያቸው ከምንም ሲያድናቸው አልተመለከትንም። እኔ ብቻ ብለው ተኮፍሰው አንድ ትንሽ ፈተና ሲገጥማቸው
ተነፍቶ እንደተነፈሰ ፊኛ ተኮማትረው ይቀመጣሉ። እኛ ማለት ማንን ገደለ? ማንንም። ትሁት መሆን ከክብር ወርዶ ዝቅ ብሎ ማገልገል ምን አሳጣን? ምንም። ተወዳጁ ኢጎ ኢዝ ዘ ኢነሚ የተሰኘው መጽሐፍ ይህንን ኃይል ያለው ቁም ነገር አስፍሯል። ዓለም እውነታውን ታሳይሃለች፣ ነገር ግን ማንም እንድትቀበለው አያስገድድህም። አንተ ተቀበልካትም አልተቀበልካትም፣ ፈጸምካትም አልፈጸምካትም፣ እውነት ሁሌም እውነት ነች። በኢጎ ጥላ ስር እየኖርክ ደግሞ መቼም እውነትን ልትቀበል ብሎም ልትኖራት አትችልም። አዎ፣ የኢጎ ጉዞ ወዴትም የማይደረግ እዛው አንድ ቦታ የሚያስቀር ጉዞ ነው። እኔ እንዲህ ነኝ፣ እኔ እንደዛ ነኝ፣ ይህንን ላደርግ ነው፣ በዚህ ልወጣ ነው፣ በዛ ልገባ ነው እያልክ ራስህን ትቀባባ ይሆናል። ምድር ላይ ያለው ነገር ግን ምንም ባዶ ነው። ሰው ነህ፣ ከሰው ጋር መኖር አለብህ፣ ሰው ያስፈልግሃል። ስለዚህ አብዝተህ እኔነት ላይ መለጠፍ አቁም። ከልክ በላይ ፈጣሪህን ረስተህ ያደረገልህን ዘንግተህ ራስህን እንደ ጣዖት የምታመልከው ኢጎስቲክ ሰው አትሁን። ራስ ክብር መስጠት፣ ራስን ማበርታትና ማደናነቅ ያለና አስፈላጊ ነው። ነገር ግን ከልክ ሲያልፍ፣ ቀይ መስመር ሲያልፍ፣ ሲደጋገምና በጣም ሲበዛ ከጥቅሙ ጉዳቱ ይበዛል። የኢጎህ ተጠቂ አትሁን። ረጅሙን የሕይወትህን ጉዞ ራስህ በቀላሉ አታደናቅፈው። ያንተ ዓለም የምትደምቀውም የምትጠፋውም ባንተ ብቻ እንደሆነ አስተውል። ቀና ማለትን በቀናነት የራስ ፍቅርንም ሌላውን በማይጎዳና አንተንም በማያደናቅፍ መንገድ ተግብረው። ተጠንቀቁ፣ ራሳችሁን ጠብቁ። ካልሆነ ግን አወዳደቃችሁ የከፋ ጉዳታችሁም የላቀ ይሆናል። ካላፊ አግዳሚው ካያችሁት ካላያችሁት ከምታውቁት ከማታውቁት ጋር ራሳችሁን እያወዳደራችሁ የገዛ ሕይወታችሁን ሲኦል ከማድረግ ተቆጠቡ። የሰውነት አቋማችሁን ከታዋቂ ቦዲ ቢልደር ጋር ታነጻጽራላችሁ። የንግግር አቅማችሁን ከጉምቱ የአገራችሁ ተናጋሪ ጋር ታስተያያላችሁ። ኑሯችሁን ከጎረቤታችሁ ጋር ታነጻጽራላችሁ። የለበሳችሁትን ልብስ ሌላ ከማታውቁት ሰው ጋር ታወዳድራላችሁ። ምርጥ የሚባለው ነገር ሁሉ የእናንተ እንዲሆን ትመኛላችሁ። በእያንዳንዱ የሕይወት ዘርፍ ብቁና ተመራጭ መሆን ትፈልጋላችሁ። አዎ፣ ራሳችሁን ጠብቁ። ከማንም ተሽላችሁ መገኘትን ከመመኘታችሁ በፊት ቆም ብላችሁ አስቡ። የማንም ዕጣ ፋንታ ቢደርሳችሁ ደስታውና ስኬቱ ብቻ እንደማይደርሳችሁ ወቁ። በምኞታችሁ ውስጥ ያለፈበትን መከራና ስቃይም አስታውሱ። ውድድር በጀመራችሁ ማግስት ችግርና መከራ እንዲሁ ላመጣኸው ትንሽዬ ለውጥ ራስህ ዕውቅና ስጥ፣ ራስህንም አሞግስ። የሆነ ነገር ከምንም ይሻላል። ከመቆም መራመድ፣ እንቅፋትን ከመመልከት፣ መሸጋገሪያ ድልድይን መመልከት፣ የሚያስቆመንን ምክንያት ከመፈለግ የሚያስቀጥለንን መፈለግ እጅግ የተሻለ ነው። ነገሮች ሁሉ የሐሳብህ መገለጫ ናቸው። ሥራ ሁሉ የእምነትህ ማሳያ ነው። ያለምንም ልባዊ እምነትና ውስጣዊ ፍላጎት አንድን ተግባር በሂደት እንደሚሳካ እያደር ለውጥ እንደሚያመጣና ለእድገትህ ቁልፍ እንደሆነ አስበህ አትጀምረውም። በምናብህ የምታየው መዳረሻ፣ በውስጠ ሕሊና የተቀረጸው መጨረሻ፣ በሐሳብህ የሚመላለሰው ስኬትና ከፍታ ከማንነትህ ጋር እንዲዋሃድ ስትፈቅድ፣ እንዲሁ እንዲነዳህ፣ እንዲሁ እንዲሰራብህና እንዲሰራ ስትፈቅድ የነገሮችን ለውጥና ከፍታ በሂደት መመልከት ትጀምራለህ። 5፣ 10፣ 15 ዓመት ያለማቋረጥ ትለፋ ይሆናል። ለረጅም ጊዜ ተስፋ ሳትቆርጥ
ከጽናትህ ሳታንስ፣ ትዕግስት ሳይጓደል፣ ውስጥ ሳይረበሽ፣ ልብህ ሳይደነግጥ እስከ መጨረሻው መታገልህ የምርም ልዩ ጸጋህና ብርታትህ ነው። አዎ ጀግናዬ፣ የማይሆን የማይሳካ ቢመስልህም ምናብህንም ነው። በጽኑ እምነትህ ተማመን። ባስጀመረህ አምላክ ፍጹም እምነት ይኑርህ። ወደድክም ጠላህም እምነት የጉዞህ መሰረት፣ የጥረትህ ምክንያት፣ የውጤትህም ማሳያ ነው። አስቀድሞ ልብህ ያመነበትን ከጅምሩ ውስጥ የተቀበለው ከመነሻው ራስህን እንደምትሰጠው የተሰማ ተግባር ተጀምሮ የሚቆም መሃል መንገድ የሚገታ ከመዳረሻው ሳይደርስ የሚቋረጥና ዳር ሳይደርስ የሚመለስ አይደለም። ማለምህን ቀጥል፣ መስራትህንም እንዲሁ ቀጥል። ፈጣሪ በሰጠህ ምናብ ተማመን። እግዚአብሔር ባስጀመረህ ጉዞ አትደናገጥ። የምርም መድረስ የምትፈልገው ቦታ ሊያደርስ የሚችለው ነገር እምነት ነው። የምታምነው በማንም በምንም ቁስ አይደለም። እምነትህ በእግዚአብሔር አምላክህ ድንቅ ሥራ ነው። ብቻህን የምትለፋ ተመልካች በሌለበት የምትደክም ማንም ሳያይህ የምትጥር ቢመስልህም የዘላለም ወዳጅህ አብሮ እንዳለ አስታውስ። አዎ በእምነት አሸንፍ። በጽናትህ ባለድል ሁን። በተስፋ የሐሳብህን ሙላ። ዕቅድህን አሳካ። ውስጥህን አሳርፍ። በሂደቱ ተማረክ። በእያንዳንዱ ጥቃቅን እርምጃ ሕይወትህን ተመልከት። ራስህ ስታምን የምታምነው በሚሠራብህ አምላክ እንደሆነ አስታውስ። ለማሸነፍ ካልተነሳ አትሸነፍም። ለስኬት ካልተነሳ አትወድቅም። ሳይሞክር ያሸነፈ የለም። ሳይጀምር ለስኬት የበቃ የለም። የማይቻል የሚመስለውን አታደርገውም። አትችለውም የተባለውን ነገር ችለህ የመገኘት ምስጢር፣ ያለህ ንብረት፣ የእውቀት ደረጃ፣ ያገኘኸው ልምድ፣ የሚሰጥህ ድጋፍ፣ አድናቆትና ሙገሳ አይደለም። የችሎታ ምስጢር በአምላክህ ማመንህ፣ በራስህ መተማመንህ ነው። መድረስ ያለብህ ቦታ እንደምትደርስ ከልብህ አምነህ ተጓዝ። በእምነትህም መሰናክሎችህን አሸንፈ ባለድል ሆነ ተገኝ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ